ነቃነቅ ኤግዚት ተፈታኞች ዛሬም አንድ ኢኩዌሽን አብረን እንሰራለን ማለት ነው። ጥያቄው ምን ይላል? which string from the following is member of the language represented by the regular expression a star in the bracket ውስጥ b plus c በሚለው ሬጉላር ኤክስፕሬሽን ውስጥ ሜምበር የሆነው ስትሪንግ የትኛው ነው ነው የሚለው። ሶ ኤ ምንድን ነው? ኤ ኤ ቢ ቢ ቢ ሲ ሲ ኤ ኤ ኤ ዲ ኤ ኤ ኤ ቢ ሲ። ሶ መልሱ ምንድን ነው? ኤ ነው ማለት ነው። ሶ እንደዚህ አይነት ጥያቄዎች ወዴት ይወስዱናል? ሬጉላር ኤክስፕሬሽን ምንድን ነው ወደሚለው እንወስደዋለን ማለት ነው። ሶ ሬጉላር ኤክስፕሬሽንን ለማወቅ ደግሞ ሬጉላር ላንጉጆችን መረዳት ያስፈልጋል። ሶ ሬጉላር ላንጉጅ ላንጉጅ ዛት አክሰፕተድ ባይ ፋናይት ስቴት አውቶማታ፣ በፋናይት ስቴት አውቶማታ አክሰፕት የሚደረግ ላንጉጅ ምን ይባላል? ሬጉላር ላንጉጅ ይባላል። ሶ እነዛ ሬጉላር ላንጉጆቹን ደግሞ ሪፕሬዘንት የምናደርግበት ኤክስፕረስ የምናደርግበት ወይ ደግሞ ምን ይባላል? ሬጉላር ኤክስፕሬሽን። ምን ማለት ነው? ሬጉላር ኤክስፕሬሽን ማቴማቲካል ዌዎችን በመጠቀም ኤክስፕረስ እንደምናደርግ ከዚህ ጋር ኤ ስታር ምናምን ቢ ፕላስ ምናምን እያለ ልክ እንደምንገልጸው ማለት በማትሱ እና በዚህ ቢለያይም ማለት ነው። ሶ ይሄ ምን ይባላል? ሬጉላር ኤክስፕሬሽን ይባላል። ሶ ሬጉላር ኤክስፕሬሽን ደግሞ በዋነኝነት ሶስት ኦፕሬተሮችን ይጠቀማል። በዋነኝነት ብያቸዋለሁ። ሶስት ኦፕሬተሮችን ማወቅ ያለባችሁ የመጀመሪያው ዩኒየን የሚባል ኦፕሬተር፣ ሁለተኛው ደግሞ ኮንካትኔሽን የሚባል ኦፕሬተር፣ ሶስተኛው ደግሞ ስታር የሚባል ኦፕሬተር፣ ሌላኛው አለ በፕላስ የሚወከል ክሊን ፖዘቲቭ የሚባል እሱን እናየዋለን። ያው እነዚህ ብራኬቶችን ምናምን ስታዩ ሌላ ነገር እንዳታስቡ ግሩፕ ለማድረግ ነው ማለት ነው። ልክ እንደ ኖርማል ፓዝ ነው። ሶ የመጀመሪያው ምንድን ነው? ዩኒየን ማለት ነው። ሶ ዩኒየን ፕላስን ስታየው ምን ማለት ነው? ዩኒየን ሚንስ ኦር ማለት ነው ማለት ነው። ስለዚህ አይዘር ለምሳሌ 0+1 ከሆነ እዚህ ጋር እንደምታዩት አይዘር 0 ኦር 1 ማለት ነው። ሁለተኛው ደግሞ ኮንካትኔሽን ነው። ኮንካትኔሽን ደግሞ ኦፍቴን ባይ ራይቲንግ ዋን አፍተር አናዘር፣ አንዱን ከአንዱ አጠገብ በመጻፍ ነው የሚገኘው። ለምሳሌ 0+1 ኢን ዘ ብራኬት ይሆንና 0 ሶ ኢን ዘ ብራኬት 0 ማለት ልክ መልቲፕሊኬሽን እንደምንምለው እዚህ ጋር ኮንካትኔት ይደረጋል ማለት ነው። ሶ ኮንካትኔት ሲደረግ 0 ትወጣለች። ከዛ 0 ከሷ ቀጥሎ የሚመጣው ማን ነው ማለት ነው? 0 ነው ማለት ነው። ከዛ ኮማ ይደረጋል፣ 1 ትጻፋለች። ከዛ ቀጥሎ የሚመጣው ደግሞ 0 ነው ማለት ነው። ሶ ልክ እንደዚህ ነው የሚጻፈው ኮንካትኔሽን ነው። ለምሳሌ ብራኬታ ብትጠፋ እና 0 ብትጠፋ 0 ኮንካትኔሽን 1 ቢሆን 1 0 ተብሎ ነው የሚጻፈው ማለት ነው። ሌላኛው ስታር ነው። ስታር ደግሞ ኒ ክሎዥር ይባላል በሌላ ስሙ። ሶ ኤ ስታር ማለት ልክ እዚህ ጋር ኤ ስታር እንደምንለው ቢ ስታር እያለ እንደምንጽፋቸው ናቸው። ሶ ኤ ስታር ሲባል ከዜሮ ይጀምርና ዜሮ ማለት በዚህኛው ቋንቋ ኤፕሰሎን ማለት ነው፣ ከባዶ ማለት ነው። ይጀምርና የራሱን ኮፒ እያደረገ 2 3 እያለ ይሄዳል ማለት። ስለዚህ ኤፕሰሎን ኤ ኮማ ኤ ኤ ኮማ ኤ ኤ ኤ 3 ኤ ከዛ 4 ኤ 5 ኤ 6 እያለ አያቆምም፣ እስከ ትሪሊየንም ሊሄድ ይችላል ማለት ነው። ሌላኛው እዚህ ውስጥ አድርጋ ማወቅ ያለባችሁ ፖዘቲቭ ክሎዥር ምን እንለዋለን? ፖዘቲቭ ክሎዥር ማለት ኤ ፕላስ ይሆናል ማለት ነው። በስታር ቦታ ፕላስ ይሆናል። ሶ የፖዘቲቭ ክሎዥር ደግሞ ምንድነው? ኤፕሰሎን የለችም ራሱን እየተካ ነው ማለት ነው የሚሄደው። ኤል እና 2 3 4 እያለ የሚሄደው ፖዘቲቭ ክሎዥር። ይችኛዋ ግን ኤፕሰሎን አለች ማለት ነው። ከዜሮ ነው ማለት ነው የሚጀምረው። በሌላ አማርኛ የኛን ጥያቄ ለመረዳት ኤ ስታር ኢን ዘ ብራኬት ቢ ፕላስ ሲ ነው የሚለው። ከዛ ይሄን የምናደርገዋለን ኤ ስታሯን በዲስትሪቢዩቲቭ ሎ አለ። ዲስትሪቢዩቲቭ ሎ ሶ አውቶማታ ላይም አሁንም ቤዚክ አይደንቲቲ ሎዎች አሉ። ከነዚህ ውስጥ አንዱ ዲስትሪቢዩቲቭ ሎ ነው። ለምሳሌ እዚህ ጋር ኢን ዘ ብራኬት ቢ ፕላስ ኪው ታይምስ አር ከሆነ ፒ አር ፕላስ ኪው አር እንደምንለው ማለት ነው። ስለዚህ ይሄኛው ፕሮፐርቲ አለ ማለት ነው በአውቶማታ ላይ። ስለዚህ ኤ ስታር ቢ ፕላስ ኤ ስታር ሲ ይሆናል ማለት ነው። ሶ ኤ ስታር ቢ ማለት ነው። ሶ ኤ 0 ሊሆን ይችላል። ስለዚህ ኤ 0 ሲሆን ቢ ብቻ ይቀመጣል። ኮማ ኤ 1 ይሆናል። ኤ 1 ሲሆን ኤ ቢ ይሆናል። ኤ 2 ሊሆን ይችላል። ኤ ቢ እያለ እስከ ትሪሊየንም ሊሄድ ይችላል። ኤ ስታር ሲ ደግሞ ትመጣለች። ከዛ ሲ ኮማ ኤ ሲ ኮማ ኤ ሲ ኮማ ኤ እያለ ይሄዳል ማለት ነው። ስለዚህ በአንድ ላይ ሲቀመጡ ምን ይሆናሉ? ኤ ስታር ቢ ፕላስ ኤ ስታር ሲ ማለት ኢዝ ኢኳል ቱ ቢ አለ ኮማ ሲ ኤ ቢ ኮማ ኤ ሲ እያለ ኤ ቢ ኤ ሲ እያለ ሶ መልሳችንም እንደዚህ ይሆናል ማለት ነው።